እያወጡ ያሉት። እኔ ባለቤቱ አለው እኔ በቤቴ በተናገርኩ ሰዓት የሰሙ ግን ምን እንዳልኩኝ ያውቃሉ። እኔ ስድብ አልወጣኝም። እንኳን ልሰድበው ቀርቶ እሱን የሚሰድቡትን እየሰደብኩኝ አታክ እያደረኩኝ ዲስሪስፔክት እያደረኩኝ እውነት ለመናገር ማለት ነው። በጣም አመስግኘዋለሁ። በቪዲዮ በአካል በጣም ብዙ ቦታዎች ላይ አመስግኘዋለሁ። እኔ በሱ ላይ ምንም አይነት ቅሬታ የለኝም። አሁንም ባልተመዛዘኑና ጀስት በቲክቶክ ላይ ተቆራርጠው በተለቀቁ ቪዲዮዎች እየተመሩ እየመጡ በእኔ ላይ ቪዲዮ መስራት፣ አታክ ማድረግ፣ በልቶካጅ፣ ሌባ፣ የተለያዩ ነገር ይላል ሰው። ግን እኔ ስሜ ለማኝ ነው፣ ለማኝ ነው ስሜ። የትም ቦታ ሄጄ ገጽታዬ ጥቁር ነው። የትም ቦታ ሄጄ ክብር የሌለኝ ሴት ነኝ። ሰው ፊት ወጥተሽ ለማይሽ ማለት ውሻ ሆንሽ ማለት ነው። ይሄን ሜክ ሹር። እንደምን አደርሽ የሚልሽ ሰው አይኖርም። ቶታሊ በስምሽ የሚጠራሽ ሰው ቶታሊ አይኖርም። ኢትስ ኦኬ፣ ችግር የለውም። ግን አዳይንድ እኔ ምንም ነገር ልነግራችሁ የምፈልገው ነገር የለም ማለት ጊቫዌ የተሰጠኝ መኪና ነበረ። አመስግኜ ተቀብያለሁ። ደስተኛ ነበርኩኝ። በነገሮቹ ሁሉ ፈንጠዝያ ውስጥ ነበርኩኝ። ምንም ነገር ትሁን መኪናዋ ኦኬ። በገንዘቡ ዙሪያ ያው ብዙ ሰዎች አይተዋል። ኢንሹራንስ ብሎ 2000 ብር ሲሰጠኝ አይተዋል። እዛ ጋር ደግሞ ሲሰጠኝ መጀመሪያ እንድትረዱኝ የምፈልገው ከመጀመሪያ ጀምሮ ቪዲዮዎቹን እዩ፣ ግቡና እሱ ውስጥ ያለውን የተለቀቀውን። ምክንያቱም እኔ እና እሱ ለመጀመሪያ ጊዜ ስንገናኝ ስራ ምሰጥሻለሁ መኪና ምሰጥሻለሁ ነበረ ቃሉ። ከዛ በማግስቱ ነው የድፍረት እኔ መኪናው ይቅርብኝና ስራውን ስጡኝ፣ እናንተ ጋር ያለውን ስራ ስጡኝ ስል እኛ ጋር ምናልባት እኛ እኮ እንደውም በነገሮች ቸኩለናል፣ ስለ ቸኩልን ነው እንጂ እኛ ጋር ብዙም ስራ የለም ማለት የስራው ጉዳይ እንደማይሆን ገባኝና የጊቫዌውን መጠበቅ ጀመርኩ። ልክ ጊቫዌ ከተሰጠኝ በኋላ እንሞካክራለን፣ ስራ ልንሰጥሻለን። ከዛ በኋላ ልክ ብዙዎቹ ቀናቶች ካለፉ በኋላ 2000 ብርም ተሰጥቶኛል። ኦፍኮርስ የቤት ኪራይን የከፈልኩት እኔ ምንም ያደረጉት ነገር የለም ስራ ስለሌለኝ። ስንገናኝ ይህን ብር ሲሰጠኝ ምንድን ነው ያለው? ደሞዝም ምንም አላለም። እኔ ስራ ሰጥሻለሁ ብዬ ቃል ገብቼልሽ ነበረ፣ ግን አሁን ስራ ሊኖረን አይችልም። ኢቭን ስራ እንኳን ቢኖረን በ3 ወር አንዴ ነው ወይ በወር አንዴ ነው። እንደዚህ አስቀምጬሽ ደግሞ በዚህ ሁሉ ጊዜያቶች ውስጥ እኔ አንቺን አለ ገንዘብ ተቀመጪ ማለት አልችልም፣ ያለ ስራ ተቀመጪ ማለት ነው። ለአንዳንድ ነገር እንዲሆንሽ ብሎ ይሰጠኝ። ይሄ ደሞዝሽ ነው፣ እኔ አለቃሽ ነኝ። እኔ ከየት እንደመጣ ማውቀው ነገር የለም። ኢቭን አለቃዬም ቢሆን እቀበላለሁ። ማንም ሰው ግን መኪናዋን ሳያያት እኔ እንጃጃ አያርገኝ። እኔ የመኪናው እውቀት የለኝም አውቃለሁ፣ እሱም አልነበረኝም ስወጣ እዚህ ጋር። ግን ሁሉም ሰው የሚያውቀው ከአንቺ ጀምሮ ተረድታለች። ጌጤ ተረዳች የሚለው ነው። እኔ ከአቅጣጫ ለስራ በተቀመጠ ስልኬ እየገቡ እርጅን የሚሉ ሰዎች አሉ። ኦኬ ምን እንደሚፈልግ ሰው አላውቅም። 6000 ተሰጥቶኛል። ኦፍኮርስ በዛን ሰዓት በሰጠኝ ሰዓት የተናገረው ምንድን ነው? እኔ ስራ ልሰጥሽ አልችልም፣ ለአንድ ለ3 ወር የምትንቀሳቀሽበት፣ ከዛ በኋላ መኪናው ያግዝሻል። እስከዛች ደቂቃ ድረስ መኪና ተቀየረች፣ የማውቀው ነገር የለም። እኔ ማለት ነው መኪናውን አግኝቼዋለሁ። ያገኘሁትም ትናንት ነው። ዛሬ ግን ስነዳት ማለት ነው እንደው አብሬ ልነድ ነበረ። ሙቀቷ እላይ ወጥቶ የመኪና እውቀት የለኝ። እኔ የግፊት በሽተኛ ነኝ። ኢቨን ሃይ ፕሬሸር ሙቀት ያለበት ቦታ ላይ መቀመጥ አልችልም። በአሁኑ ሰዓት ላይ ማንም አይሰጥም ይሄንንም። ግን እኔ ስሜ ለማኝ ነኝ። እኔ ስሜ ለማኝ ነው በየቦታው። እኔ መጀመሪያ እሱ ጋር ከመሄዴ በፊት ብዙ ሰዎችም እንደሚታወቀው ቃል ገብተውልኝ ነበር። ግን ደግሞ የህዝብ ማዕበል ነገሮቹን ቀይረውታል። አሁንም ቢሆን በሀቅ ነው የምላችሁ፣ ማንም ሰው ማርሻልን እንዲሰድበውም አልፈልግም። እኔም ቢሆን ከአንደበቴ አንዲትም ቀን ለአንዲት ሰከንድ እንኳ ክፉ አውጥቼ አላውቅም። እነሱ ግን ያው ኦልሬዲ ምንም አይነት ነገር ሳያዩ ከኔ ጋር ሳይድ ያለውን እኔ ወጥቼ የተናገርኩትን ሳያውቁ ክፉ ነገሮችን እያደረጉ ነው። አይቻለሁ። ኦልሬዲ ሰዎች እየተላኩ ነው። አይቻለሁ። በቃ
ይሁን እኔ ኢቭን እንኳን እሱ ባለ ጊዜ ሆኖ ዲፖርት እንኳን ከሀገር ቢያስወጣኝ ምንም ችግር የለውም። የቀረኝ ጥቂት ጊዜ ነው። እኔ ሀገሬ ላይ ኖሬ መሞት ማለፍ እችላለሁ። ግን ህዝቡ አትሊስት በአንድ ወገን ከመቆም በፊት እኔ የለኝም፣ ደሃ ነኝ፣ በእኔ በኩል ብትቆሙ ራሱ ምንም የማደርግላችሁ የለም። እሺ እኔ በእናንተ ሳይቆሙ ማለት ነው። ጌጤ ይኸውልሽ ምን አለ መሰልሽ፣ ተረጋጊ። አሁን ይሄ የምታወሪው ነገር የሆነ የተስፋ መቁረጥ ምናምን ነገር ነው የሚታይብሽ። ተረጋጊ። እንዲህ አይነት ነገሮች ሀብን ሊያደርጉ ይችላሉ። በቃ ስላልቻልሽ እገዛ ጠየቅሽ፣ ያንን ደግሞ እገዛ ሰጠ አደረገ፣ ዳሴት አመሰገንሽው። አንቺ ብቻ አይደለሽም፣ ሌላም ሰው አመስግኖታል። ከሌላ ቀን አሁን እንደሆነ ታውቂያለሽ። አሁን በብሩ ጉዳይ ይሄ ነገር የመጣው ምን መሰለሽ፣ መኪናው መቀየሩን አላወኩም። ኦልሬዲ ይዘውን ሄደው ብዙ ፕሮሰስ እስኪሆን ድረስ መቀየሩንም አልነገሩኝም ነበር። እስከ ረጅም ፕሮሰስ እስክንሄድ አላቅም ነበር። ባለቀ ሰዓት ነው መኪናዋ ይችኛዋ ባለቤቷ ስለተሳፈረ ከሀገር ሳይነግረን ስለወጣ ይችን ውሰጂ ያለኝ ሲለኝ መኪናዋን ካየኋት በኋላ እዛ ሄደ ፕሊስ አልኩኝ። መኪናዋ ትቅርብኝ፣ ብር ሰጥተኸኛል፣ ቪዛ ማሰራዬ ነው፣ ወጥቼ ለህዝብ ይሄንን ተናግሬ እኔ መርጬ ነው ብዬ ሁሉ ነገር እዚህ ጋር ይቋጭ ስል እንግዲህ እሱ የለም። እሱ ቀረጻ ከተደረገ በኋላ ምንም አይቆይም፣ ይሄዳል። ብዙ ጊዜ እኔና እሱ ቪዲዮ ላይ ብቻ ነው አብረን የምንገኘው እንጂ ሁሉ ነገሩ የሚወራው ከሌላ ሰው ጋር ነው። ኦልሬዲ እኔና እሱ በአካል ስንገናኝ ብቻ ነው የምናወራው እና ይሄን አድርጎኛል ይሄን ብሎኛል ብዬ የምናገረው አንዳችም ነገር የለም። ሶ ማናጀሩ የዛን ቀን ደወለልኝና መኪናዋ ማንኛውም መኪና እንደሚበላሽ ተበላሽታብሻለች፣ እንሰራታለን፣ ከዛ ተሰርታ ያለሽበትን አድራሻ ስለማቅ አመጣዋለሁ፣ እልክልሻለሁ፣ መኪናውን ትወስጃለሽ፣ ሰሪበታለሽ ሲለኝ እቺ መኪና እኮ ለስራ አትሆን ለመስራት አትሆን እቺ መኪና በጣም እኔም አንተም አይተናታል እንጂ ዓለምን መዋሸት እንችላለን፣ እራሳችንን እግዚአብሔርን መዋሸት አንችልም። እና እባክህን የሆነ ሶሉሽን ላይ እንድረስና እኔ እኮ ገንዘቡ እኮ ከበቂ በላይ ነው ወንድሜ፣ ያደረጋችሁልኝ ከበቂ በላይ ነው፣ በቂ ነው። እኔ ለሱ የምስጋና ቪዲዮ ልስራ፣ መኪናዋ ትቅርብኝ ስል እንደዛ ምት ከሆነ ሁሉንም ነገር ሪቨርስ አድርገን ብሩን እንወስደዋለን አለ። ቃልም አልተናገርኩኝም። እሺ በኋላ እናወራለን ብዬ ስልኩን ዘጋው። ዋትሳፕ ነው የላኩለት። ከዛ በኋላ በማግስቱ መኪናዋን እንዳመጧትም አላቅም ነበር። የሚገርምሽ መማር ገብርኤል ምስክሬን ረጅም ሰዓት አላቅም። ለካ እሷ መጣ ሲመጡ ነው ሳሌቁ የነካት የነበረ ወይም ቶልስ ነክቷት የነበረው። ሜሴጅ ሲደርሰኝ በቃ ለሱ ሜሴጁን ላኩለት በቲክቶክ በዋትሳፕ እና ፕሊስ የሆነ እዳ እየመጣብኝ ነው ምናምን ብዬ ይሄንን ተናግሬ ማታ ላይ ደግሞ ከሰዎች ጋር እንዲሁ ላይቭ እነሳራ ቤት እያለ ሜሴጅ ሌላ ገባ። ፓርኪንግ ሮንግ ሳይድ ምናምን የሚል ማለት ነው። እዛ በጣም ደነገጥኩ። እዛ ሰው የባሰ ሌላ ነገር ይገኝበትና ሌላ ነገር ነው በቃ አለቀልሽ ምናምን ሲሉ እኔ የዛን ቀን ልሞት ነበር ገብርኤልን ፈርቼ ማለት ነው። ኦኬ ከዛ በቃ ወደ ፖሊስ እንሄድ ነው። ምሽቱን ሄደን የሆነ የምናደርገውን አደረግን። የሚያግዙ ሰዎች ነበሩና ሄደን ቼክ አደረግን። እዛ በኋላ ጠዋት በማግስቱ ሲሄድ ነው መኪናው እኮ ያለው እንዲህ የሚባል አካባቢ ነው ብለው የነገሩኝ ማለት ነው። ሲነግሩኝ ያለሁበት ቦታ ነው፣ ሰፈሬ ነው። በቃ እንዴት ይሄ ያቅተኛል ብዬ መዞር ጀመርኩኝ አካባቢ ላይ ማለት ስዞር አገኘሁት። የሰዎች ቢጫ የሚቀቡ ቦታዎች አሉ። ቢጫ የሚቀባ ማለት ያው ለገቨርመንት ከፍለው በራቸው ፊት ለፊት ፓርኪንግ የሚኖራቸው ሰዎች ማለት ነው። እዛ አገኘሁት። እዚህ ጋር ሌሎች አብረውኝ የነበሩ ሰዎች መኪናውን ያዩት ምንድን ነው ያሉት? ፕላትነም በሩ ተፈቶ አስረክቢ ከላይሽ ላይ ይወርዳል። መኪናዋን ግን ቢፈልጉ የፈለጉበት ማንም መውሰድ ይችላል፣ ችግር የለውም ምናምን ተባለ። እኔ ከዛ ቦታ መኪናዋን አንቀሳቅሼ ደግሞ የሆነ ቦታ አረኳት። ትላንት ማለት ነው፣ ትላንት ነው ይሄ ሁሉ የሆኑ። ዛሬ ግን እኔ ሐኪም ቤት መጥቼበታለሁ። መንገድ ላይ ስመጣ ማለት ነው እግዚአብሔር ምስክሬን የናዝሬቱ ኢየሱስ እያልኩ እየጮኩኝ ነው። ለምን ሙቀቷ በጣም ሀይ ስለሆነ ኦፍኮርስ እንደው ይሄንንም አልነበረኝም እኔ
ግን መጥቼ እዚህ ጋር ሰዎች አይተውኝ እንዴት አደርሽ ጌጤ የሚለው ቃል ቀርቶ እንዴት አደርሽ ለማኝ የሚል ቅጽያ ተሰጥቶኝ ወጥቼ አደባባይ ላይ ለምኛለሁ፣ እርዱኝ ብያለሁ። ስለዚህ ባይረዱኝም ቢረዱኝም እኔ ወጥቻለሁ አደባባይ ላይ። ግን ሲቀጥል እኔ እግዚአብሔር ምስክሬን እኔ ኤቢ ማርሻል ላይ የጥፍር ቅንጣት የምታክል ወቀሳ አቅርቤ አላውቅም። መድኃኔዓለም ይስጠው፣ መድኃኔዓለም ዘመኑን ይባርክለት፣ ገንዘቡን ይባርክለት፣ ህይወቱን ይባርክለት። እኔ እንደውም እኔን አስታካችሁ እኔን የምትወዱ ከሆነ እቱን ብትመርቁልኝ ነው እንጂ ደስ የሚለኝ እሱን ብትሰድቡት እኔ በጣም ነው የሚሰማኝ። ማንንም አሁን ከዚህ በፊትም እንግዲህ ተሙን እስከ መስደብ ደርሻለሁ። በቃ ተሙን ሰድቤያለሁ። ተውት፣ እሱን አትናገሩብኝ፣ ረድቶኛል፣ አግዞኛል ብዬ እንትን ብያለሁ። ለማንኛውም አሁን ያው ሕክምና ላይ ስላለሁ ከይቅርታ ጋር ያለሁበት ቦታ ጥሩ ስላልሆነ ነው መማር እኔ ግን ጥያቄ ልጠይቃል ነበር መማር ተፈቀደች። ኦኬ ጌጤ መቻል ጥያቄ ኦኬ እኔ የምጠይቅሽ ያው ይሄ መኪናው ችግር ቢኖርበትም ለአንቺ ሳይሆን የተዘጋጀው ለፎሎወሮቹ ለቻሌንጅ ሲጠቀምበት የነበረው መኪና አሮጌ መኪና ለፎሎወሮቹ ሊሰጥ ነበር። በህዝቡ ጫና ከነ ችግሯ ያው ለሷ ሲባል ላንቺ ሰጠሽ እና መኪናው አሮጌም ቢሆን ችግርበትም ቢሆን እሷ አይደለችም ማሬ፣ መኪናዋ እሷ አይደለችም። አንቺ አሁን አይተዋለሁ። አንዴ ቆይ እኔ ሐሳቤን አንዴ ልጨርስ። እኔ በደንብ ስለምከታተለው ነው ልጁን ማለት ነው ኤቢን። ያ አንቺን ሲያስመርጥሽ አንቺ ከሁለት አንዱን ሲያስመርጥሽ ለቻሌንጅ ሲጠቀምባት የነበረው መኪናና ያችን አንቺ እቺኛዋን መኪና መረጥሽ እንጂ ሊሰጥሽ የነበረው ሌላ የሆነ ሸቢ መኪና አለች ለቻሌንጅ የዛሬ 3 ወር ሾቨሌት ምናምን ያ የዛሬ 3 ወር 4 ወር ሲጠቀምባት የነበረ ለቻሌንጅ እሷን መኪና ነበር ሊሰጥሽ የነበረው። ከዛ አንቺ እቺኛዋ መኪና መረጥሽና እሷን ሰጠሽ። ምንም ይሁን ዞሮ መኪናው አሮጌ መኪና ነው። በችግር ሊኖርበት ይችላል። ቀድም ተናግሬያለሁ። እግር ላይኖረው ይችላል። እግር ባይኖረውም 3 እግር እያለው 4ኛ እግር አንቺ አስቀጥለሽ መጠቀም እንጂ ልጁ በዚህ መወቀስ አለበት ብለሽ ታምኛለሽ ወይ? አይ በፍጹም በምንም ነገር እንዲወቀስ አልፈልግም። አልወቀስኩትም እኔ። አዎ ምን መሰላችሁ ነው አሁን ፖይንቴ ይሄ ልጅ ለሷ ሊሰጣት ያሰበው መኪና አልነበረም። ሰው ጫና ሲያረግበት ነው ለሷ ያሰጣ። መኪናው ግን አሮጌ መኪና ነው። ችግር ያለበት መኪና ሊሆን ይችላል። ችግሩን የሚወስድ ሰው እድለኛ የሆነ ሰው ለምን ምንም ይሁን ችግሩን ፊክስ አድርጎ ከሰራለት ይጠቀምበታል። ካልሰራለት ደግሞ መኪናው ሊጥለው ይችላል ፍሪ ስለሆነ ገንዘብ እስካላወጣበት ድረስ። ስለዚህ ይሄንን ቻንስ ጌጤ ተጠቀም ብላችሁ አሁን ብዙዎቻችሁ ልጁን የምትተቹና የምትሳደቡ ልጁ ላይ የሚጮው ሰዎች ጌጤን እዚህ ጉድ ውስጥ እንድትገባ ካረጋችኋት በኋላ መኪናው ደግሞ አሮጌ መኪና ነው። ልጁ ያለ ፕላኑ አዲስ መኪና ገዝቶ ሊሰጣት አይችልም። እኔ መሰደብ አለበት ብዬ አላምንም። ጌጤ አሁን የተሰጣት መኪና ለሷ የታሰበ አይደለም፣ በሰው ግፊት የተሰጣትና ችግር ካለ በቃ ህዝቡ ወይ እንዳድስ ልትረዷት ይገባል እንጂ ልጁ ምንም እንትን ባላለበት ሌባ እየተባለ ስካመር ነው ውሸቱን ነው መባል የለበትም። ልጁ ቪዲዮ የሰራው የዛሬ 3-4 ወር ለሰው ሰጣታለች መኪና ብሎ ያለው መኪና ከነሱ መሃል ደግሞ እሷ ይሄንኛው መረጠች። የመኪና ደግሞ አጋጣሚ ስሙ ያልዞረ ሊብሬ ሊሆን ይችላል። ገስቶት ሜቢ ስሙን አላዞረለትም፣ ሰውየው ላይ ኖር ይችላል ዱባይ። እንደዛም ብሎ ማሰቡ ምክንያቱም አንዳንድ ጊዜ እኔ ራሴ ካሁን በፊት መኪና ስም ሳላዞር እዛ አሜሪካን ሀገር ወደ ኢትዮጵያ ሄጄ ነበር። ግን ውክልና እዚህ ሀገር ፓወር ኦፍ አተር ነው የሰጠውት ልጅ ነው ያዞረለት ማለት ነው። ይቻላል ብር ተቀብዬ ይቻላል። እሱም ሰውየው ብር ሰጥቶት አሮጌ መኪና የሸጠለት ሰውዬ ልጁ ሜቢ አሮጌ መኪናዎችን እየገዛ ለሰዎች በትንሽ ብር እየገዛ ለሰዎች ሊሰጥ ይችላል። ከነዛ መሃል አንዱን ሰጣት ማለት ነው። የሷ ደግሞ ለሷ የተሰጠ ስም አልዞረም ማለት ነው። በቃ አለቀ። ስለዚህ ነገሩን ቀለል ብታረጉት ልጁ በሰጠው ባጎረስኩ ተነከስኩ አይነት እንዳይሆን ወይ ልጅቷም ደግሞ እንድትረዳ ቢደረግ። ምክንያቱም እኔ አሁን እሷ ያ ቅቅሉን በቅቅል አድርጌ በልቼዋለሁ ምናምን ብለሽ የተናገርሽው ንግግራውን ትክክል አይደለም። ቢካዝ እንደዛ ንግግሮች ለወደፊትም ሰው የረዳሽን ሰው እንደዛ ስትናገሪ ሌላው ሊረዳሽ ያሰበ ሰው እንዴ በረዳይን ልጅ እንዴት ትናገራለሽ ብሎ ሊበሳጭብሽ ይችላል። አሁን አንቺ ማድረግ አለብሽ ብዬ የማስበው ተሙ ልጁን ያለ ስሙ እስካመር እያለ ሰድቦታል። እሱን ይቅርታ እንዲለው ማድረግ አለብሽ በአንቺ ምክንያት ስለሆነ አንድ እሱ
ሁለተኛ ነገር ደግሞ ህዝቡን አንቺን እንዲረዳሽ ልጁን ይቅርታ መባል አለበት፣ እሷን መረዳት አለባት። እኔ ይሄንን ነው ማለት የምፈልገው። ቢካዝ እሷም አልተረዳችም፣ ልጁም ስሙ ጠፍቷል። እዚህ ጋር ሁለቱም ሰዎች እዚህ ጋር ያኛውም ሰውዬ ሰጥቶ አልተመሰገነ፣ እሷም ደግሞ መኪናው አልሰራላትም። ለስራ ነበር እርዱኝ መኪና ባገኝ መስራት እችላለሁ ብላ ካሁን በፊት በሰራችው ቪዲዮ ነው የተረዳችው። ካሁን በፊት እኮ ጌጤ እኔ ዱባይ ነው የምኖረው እንደዚህ ችግር ያለብኝ ልጅ ነኝ 11 አመት ታክሲ ነድቻለሁ ምናምን ብለሽ ቪዲዮ ሰርተሽ በያንን ቪዲዮ ያየ ህዝብ ነው ልጁን ታግ ያረገው ስጣት ለሷ የተባለውና ይሄ መኪና ስለማይሰራ መርዳት ስለፈለጋችሁ አሁን እርዷት፣ የምትፈልጉ እርዷት። ልጁ ግን ስካመር ስላልሆነ ስካመር ነው እየተባለ በእነተሙ ስሙ ስለጠፋ ይቅርታ መጠየቅ አለበት ብዬ ነው የማስበው። አንቺን ሪዝን አድርጎ ስለሰደበው ሰው ይቅርታ መጠየቅ አለበት። አንዴ እህቴ ቴምር ህዝቡን ኮንትሮል ማንም ማድረግ አይችልም። እሺ እሷም ኮንትሮል አታደርገውም። በሱም ሳይድ ያለው ማንም ሰው ህዝቡን ኮንትሮል ማድረግ የመሰለውን ነገር የመናገር መብት አለው ህዝቡን። እሱን አስጠይቂ፣ ይቅርታ ጠይቂ፣ ይቅርታ አስጠይቂ። ምን ስለሆነች ነው ይቅርታ አስጠይቀው? እሷ ራሱ ለተናገረችው እኔ እንድትናገረው አልፈልግም ብላ ራሷ የተናገረች ሰው እኮ ነች። ለምንድን ነው ይቅርታ ጠይቀው ማርሻልን ምናምን ብላ የምትሰራው? በዚህ ደረጃማ አትጫኑ ማንንም ሰው። እኔም የመሰለኝ ነው አላለሁ። አንቺ የመሰለሽ ለምን መሰለሽ ልጅቷ እንዳትረዳ እየተደረገች ነው። ልጅቷ እንዳትረዳ እየተደረገች እኮ ነው። አንቺ ሶሻል ሚዲያ ላይ የቆየሽ ሰው ነሽ፣ ህዝብን ኮንትሮል ማድረግ አትችይም። እኔ ግን ጥያቄ እኔ የልጁን ስም መጽዳት አለበት ብዬ አስባለሁ። አንቺ አይመለከትሽም። የህዝብ የሰው ስም መጽዳት አለመጽዳት አሁን ገና ነው። ልጅቷ ዳታ ጌጤ ግን መኪናዋ አንዴ አያይዘሽ መኪናዋ ሰው እንዲያቅልሽ ከፈለግሽ አራቱም እጅ አይሰራም ብለሽ ቪዲዮ ፖስት ማሚን ተናግረሽ ነበረ። ቪዲዮ ፖስት አድርገሽ ነበረ ትናንትና ማለት። ለምን ቪዲዮን ዲሊት አድርግሽም? ትክክለኛ ህዝብ እንዲረዳሽ ከፈለግሽ ስለ መኪናዋ እንዲታወቅልሽ ከፈለግሽ ለምን ቪዲዮን አጠፋሽውስ? ለምንስ አላሳየሽንም? በደንብ አድርገሽ የመኪናዋን አለመስራት እጇንስ ለምን አላየናትም? ታርጋ ብቻ ነው ያየነው። ይሄን መልሽ አሁን እኔ መጀመሪያ ደረጃ ተማር እኔ ፎርጊቭ ይቅርታ እንድለው ከፈለግሽ ወይም አንቺ ሞንሽ የኢትዮጵያ ህዝብ ይሄንን ነገር ከፈለገ እግዚአብሔር ምስክሬን ክርስቶስ ምስክሬን እግሩ ላይ ወድቄ ይቅርታ ልጠይቀው ቃል በእመቤታችን በድንግል ማርያም ስም ቃሌን ሰጥቻቸዋለሁ። እግሩ ላይ ተደፍቼ ጥፋተኛ ናት ብላችሁ በእኔ ካመናችሁ እግሩ ላይ ወድቄ ይቅርታ ጠይቀዋለሁ። ቃል ለሰማይ ቃል ለምድር። አንቺ እኮ አይደለሽም። ኖ በአንቺ ምክንያት አድርጎ ታሙ ነው። አንቺን አይደለም። ምን አገባኝ ከሌላ ሰው ጋር ልናገር? ምን አገባኝ? ይኸውልሽ ጌጤ ቴምር ላወራሽው ነገር ማንም ሰው የራሱ ነው ሬስፖንሲብል የሚሆነው ላወራው ወሬ እንጂ የተለያየ ሰው ቴምር እዚህ ጋር አለሽ አንቺ ላወራሽው እኔ ይቅርታ ልጠይቅ አልችልም። እኔ ላወራሁት አንቺ ይቅርታ ጠይቂ። ስለዚህ ተሙ የራሱ አስተሳሰብ አለው፣ ራሱ ጀጅመንት አለው። እሱ ራሱን መሆን ነው። የራሱ ነገር አለው። ራሱን ችሎ የራሱን አስተያየት ነው የሰጠው። ይሄ ሚዲያ ነው። ጌጤ የሚያገባት ነገር የለም። ተሙ ለሚሰጠው አስተያየት ጌጤ የሚያገባት ራሷ አፏ ላይ ላወጣችው ነገር ነው፣ ለተናገረችው ነገር። ያንን ደግሞ ግልጽ አድርጋ ከሱ ጋር መነጋገር ያለባት ራሷ ናት ብዬ አምናለሁ። ያን ያክል መጎናበስ የለብሽም ጌጤ። ራሽን መማርዬ እኔ እኮ ለምን እንደዛ እኔ አሁን ተሙ እሷን ምክንያት አድርጎ ልጁን አጠቃላይ በኢትዮጵያ ሕዝብ ዘንድ ላይክ እንዳጭበርባሪ አስደርጓል አይደል? ይሄ ልጅ ተሙ አስተያየቱን የሰጠው እሷን ምክንያት አድርጎ አይደለም። ተሙ በዚህ በፊት ቪዲዮ ሰርቶበታል ድሮም። ስለዚህ እሷ ምክንያት አይደለችማ ተሙ ለሚናገር። አሁን እኮ እሱ ባደረገው ነገር ልጅቷ ወይልሽ ልጁም ጋር ጣላት። አንድ ሁለተኛ ደረጃ ደግሞ በኢትዮጵያ ሕዝብ ዘንድ እንዳትረዳ ምናምን ነገር ነው ያደረገው። እሱ ባጠፋው ጥፋት ማለት ነው። ልጁን የተሳደበው እሷን ምክንያት አድርጎ ነው። እሷን ምክንያት አድርጎ ባደረገው ነገር ልጁን ይቅርታ እንዲጠይቅላት እሷ መጠየቅ አለባት ብዬ አስባለሁ። ከዛ እሷና እሱ ራሱ ልጁ ይቅርታ እሷ ተቀይሟት ከሆነ እሷና ራሱ የማርሻል ይቅርታ ተባብለው የምትረዳው ነገር ካለ ኢትዮጵያን ሕዝብ እንድትረዳ መደረግ አለበት ብዬ አስባለሁ። ምክንያቱም ልጅቷን ከልጁም ጋር ጋይቶ ሕዝብም ደግሞ ምስጋና ቢስ እንደሆነች አስቧት ልጅቷን በአየር ላይ መቅረት አለባት ብዬ አላምንም። ምክንያቱም ያማታል፣ መረዳት አለባት። ልጁ ደግሞ እስካመር አይደለም፣ ሌባ አይደለም፣ አጭበርባሪ አይደለም። ነፃ ገንዘብ በነፃ መኪና ነው የሰጠው። በዚህ ልክ ግን በራሱ ገንዘብ መሰደብ አለበት ብዬ አላምንም። ልጁ ይሄ ትክክል አይደለም።
መማር በጣም ደክሞሻል። ቆይ ነገራችን ላይ ይቅርታ አንድ ጊዜ ጋይስ ለምንድነው እሷን የዛ የተሙ የሚባለው ሰውዬ አለቃ ናት እንዴ ሴትዮ? ምላሱን እሱ ራሱ ነው መቆጣጠር ያለበት፣ ራሱ ነው ሪስፖንሲብል መሆን ያለበት። እኔ አሁን መማር እንዲናት ብዬ ማስብሎን ዝም ያለው ይሄ ብላ አውሩ ኖ ኢትስ ኖት ራይት። እሷን አስጠይቂው ይቅርታ ማለት ማለት ጥያቄን ግን መልሽልኝ። ቪዲዮውን ለምን አጠፋሽው? ህዝብ እንዲያቅልሽ ከፈለግሽ ስለመኪናው ጉዳይ ለምን ጠፋ ማሬ? መልሰሽ ፖስት አድርጊው እንደገና። አንድ ሀቅ አለ። እውነት ለመናገር እኔ እሱ በምንም ነገር እንዲወቀስ አልፈልግም። በቃ እኔን ይስደበኝ ህዝብ፣ እኔን ይስደበኝ። እኔ የፈለጉትን ያህል ደርሰው ሰድበውኝ ጠግበው ይቁም ነገሩ እንጂ እሱ በእኔ የተነሳ ጥላሸት እንዲቀባ አልፈልግም። ምናልባት መጀመሪያ ከኔ ጋር ከመገናኘቱ በፊት ያሉትን ቪዲዮዎች ሜሴጅ ካያችሁ ወይም ኮመንት ካያችሁ ከኔ ጋር ከተገናኘ በኋላ ምን ያህል የህዝብ ተቀባይነት እንዳገኘ ታውቁታላችሁ። ያድርግለት መድኃኒዓለም፣ ያጣፍጥለት። ወጣት ነው፣ መስራት የሚጠበቅበት ነው። እኔ ገና ብዙ ነገር ማለት የሚጠብቀው ሰው ነው። ብዙ ሰዎችን መርዳት የሚችል ሰው ነው። የተረዳሁት ነገር መነጋገር አለባቸው ብዬ አስባለሁኝ። ማርሻል እና በደንብ መነጋገር አለባቸው። ህዝብ እንዲያቅላት ከፈለገች መምዬ ህዝብ እንዲያቅላት ከፈለገች እኛም እንድንረዳት እንድናስረዳት ቪዲዮ እንድንሰራላት ከፈለገች ስለ መኪናዋ ማወቅ ያለብን እኛም። ለምን ታርጋውን ብቻ ፖስት አደረገችው? ለምን አጠፋችሁ ነው? እኛም እኮ ከጎንሽ ነን። አንቺም ብሌም እያደረግን አይደለም። ቆንጆ አንድ ጊዜ ማነሽ ቅመም ናት እች ልጅ ግን ያለችውን ነገር ሰምተሻታል? አሁን ያለችውን ነገር ግልጽ ባይሆንም ማለት ነው የምትለው ጥላሸት እንዲሆንበት አልፈልግም። አሁንም ራሱ ፕሮቴክት እያደረገችው ነው።